ስለመሲሁ ሲወራ ደስ ይልሻል? በጣም አንድ ጥያቄ ልጠይቀ። አንድ ብቻ አይደለም ማአት ነው ጥያቄዎቼ፣ ግን አሁን የፈለግኩትን ልጠይቀ። አይጠይቅሽ። ኢየሱስ ክርስቶስ የኢየሱስ ስም የኢሳ ስም በቁርአን ላይ ስንት ጊዜ ተጽፏል? የኢሳ ዓለይሂ ሰላም ስም ወደ 30 ምናምን አካባቢ ተጽፏል። የነቢዩ ሙሐመድስ? የነቢዩ ሰለላሁ ዐለይሂ ወሰለም ስም 4 ቦታ ሙሐመድ ብሎ ተጽፏል። ቴንክ ዩ። አንተ በጣም በማበላለጥ ላይ ነህ። ትምህርትህን እወደዋለሁ፣ እውቀትህን እወደዋለሁ፣ ጎበዝ። በራስህ ሃይማኖት ላይ ያለህን እውቀት ማበረታታትህ ላይ እደግፍሃለሁ። እሺ፣ ሁሉም ሰው የራሱን ሃይማኖት እንደዚህ ነው ማበረታታት ያለበት። ግን ሁሉም ሰው የራሱን እምነት የራሴ ትክክል ነው ብሎ ስለሚያምን እዛ ላይ ጫና አድርጎ ለማስተማርና ያኛውን ለማውደቅ እየሄደ ያለበት ጊዜ ላይ ነን። የኢየሱስ ክርስቶስ ስም በቁርአን ላይ 30 ምናምን ጊዜ ተጽፎ የነቢይ መሐመድ ስም 4 ጊዜ ተጽፏል። የኢየሱስ አፈጣጠር ልዩና ድንቅ ነው። ፍጹም ነቢይም ነው። በእናንተ አስተሳሰብ ልንገርህ፣ ቆይ ልጨርስ። እሺ፣ ስለ ቁጥሩ አንዴ። እሺ፣ ይበልጣልና ቁጥሩ ምን? ስለዚህ ይበልጣል ማለት ነው። ብዙ ቁጥር። አዎ፣ በጣም ይበልጣል። ግን በቀደም ስታስተምር ስለ ነቢዮች አበላለጥ ስታስተምር ኢቨን ስለ ኢሳ የኢሳ አጠገብ ሊደርሱ የማይችሉ ነቢዮችን እሺ፣ ፈርዖን ከኢየሱስ በላይ ተጠቅሷል። ማን ይበልጣል? ማን ይበልጣል? ኢየሱስ ይበልጣል። ብዙ ስም የተጠቀሰ ይበልጣል አልሽን እኮ ቅድም። ሚዛኑ እሱ ከሆነ የፈርዖን ስም በጣም ብዙ ጊዜ ከመሲሁ በላይ ተጠቅሷል። የሙሴ ስም በጣም ከመሲሁ በላይ ተጠቅሷል። ማን ነው ይበልጣል? ኢየሱስ ይበልጣል። ቅድም ምን አልሽን? በስም ብዙ በመብለጥ ነው አልሽን። ይሄ መበላለጫ ሚዛን አይደለም። ታሪኩ ኢቨን አሁን ስታስተምሩ፣ አሁን ሁላችሁም ስታስተምሩ የኢየሱስን ታሪክ 30 ምናምን ጊዜ ስሙ የተጠራበትን ቁርአናችሁ ላይ ማስተማር ትታችሁ 4 ጊዜ ላይ ስሙ ለተጻፈው ነቢይ በጣም አድናቆታችሁንና የበላይነቱን ታስተምራላችሁ። ኦኬ፣ ማስተማራችሁን እንትን አልልም፣ አልቃወምም። ግን አሁን ኢቨን ስትጀምር ትምህርት ሁል ጊዜ ጠይቀሃል አይደለ? በቁርአናችሁ ላይ ያለውን የኢሳን ታሪክ እኔ መስማት ፈልጋለሁ። ሳታቋርጥ የሆነ ፕሮግራም ይዘ በትክክል ስለ ኢሳ ታሪክ እንኳን ብታስተምር ማን እንደሚበልጥ ህዝባችሁም አንተም ታውቀዋለህ፣ ደግሞ ታውቀዋለህ። መብለጡ ለአንቺ ምንድን ነው የሚሰራልሽ? ቤተልሔም ከይቅርታ ጋር በቀደም ስታስተምር ስለ ነቢይ አበላለጦች ስታስተምር እንደ ነቢዩ መሐመድ ያለ የለም አልክ። ነቢዩ መሐመድ ከኢየሱስም ይበልጣል አልክ። አታዳምጪ እንዴ? ምን ነው? እሺ፣ መብለጡ የሚጠቅምሽ ኢሳ ይበልጣል ከሁሉም ነቢያት ቢል ቁርአን ጥቅሙ ለአንቺ ምንድን ነው? አንቺ እኮ ተቃዋሚ ነሽ። እርሷም ልኪኝ ሳይልሽ እያመለክሽው ነው አይደለም? አንቺ የምትወጂው ከሆነ ውዴታሽ ለመግለጽ ከሆነ እየተናገርሻለ ያላዘዘውን ትእዛዝ ለምን ትከታያለሽ? አምልኪኝ ብሎ አንድ ቦታ ላይ ተናግሯል መሲሁ። መልሽ። እኔ ህይወትም መንገድም ነኝ ብሏል። በሱ በኩል የሄደ ብቻ ነው ጻድቅ የሚደርሰው። አሁን በእናንተ አስተሳሰብ አላለም፣ ግን የኔን መንገድ ተከተሉ ብሏል። ነገር ግን አንቺ የእሱን መንገድ እየተከተልሽ አይደለም። የእሱን መንገድ እየተከተልኩ ነው። እሱ መንገድ መካከል አምልኩኝ የሚል መንገድ ነበረው መሲሁ እኮ አላለም። አሁን እኮ የምነግርህን ወደ ሌላ እየቀየርከው ነው። እሱ ጥያቄ ላይ እንመጣለን። ግን በቀደም ስለተናገርከው ከነቢያቶች ማበላለጥ ስታስተምር ነቢይ መሐመድ ከኢሳም ይበልጣል አልከኝ ስጠይቀህ ትዝ ይልሃል? እሺ፣ መልሱ ምን አልኩኝ? ከዛ በኋላ እኮ አላህ መርጧቸዋልና ነቢዩ ይበልጣሉ አልከኝ። እንደሱ አላልኩ። እሺ፣ ንገረኝ። አዳምጫ። ለምንድን ነው የበለጡት ወደሚለው እንምጣ። እሺ፣ ለምንድን ነው የበለጡት? قال النبي صلى الله عليه وسلم فضلت على الأنبياء من قبل ب5 كانت الأنبياء من قبل ترسل إلى قومها خاصة فأرسلني الله إلى الناس كافة ከቀደሙትና ካለፉት ነቢያት እበልጣለሁ ብለው ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም ያለፉት ነቢያት ለአንድ አካባቢና ለህዝባቸው ነበር ሲላኩ የነበሩት። እንደምታውቂው መሲሁ ለእስራኤል ወገን ነው የተላከው። ምን ማስረጃ አለህ? ነቢይ መሐመድ ለዓለም ሁሉ እንደተላኩ ነቢይ መሐመድውን ለእስራኤል ለሳዑዲ ብቻ እንደተላኩ ነው የምናውቀው እኛ።
ለዓለም ነው። ማስረጃ ላሳይሽ። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ይላል አላህ። የነቢያት ምዕራፍ ላይ ምን ይላል? ነቢያትን እየጠቀሰ አንተን ደግሞ ለዓለማት ህዝብ የላኩህ እያለ ቃል በቃል ይናገራል። ላሳይሽ መሰለኝ። በአይንሽ ማየት ትፈልጊያለሽ? አይ ችግር የለም ተናገር። በሌላ ቦታ ላይ ምን ይላል? ወማ አርሰልናከ ኢላ ካፈተን ሊናስ በሺረን ወነዚረን ወላኪነ አክተረ ናስ ላ ያዕለሙን ይላል። አንተን ደግሞ አጠቃላይ ለሰዎች ሁሉ ነው የላኩህ እያለ ይነግራቸዋል። በሱረቱል አዕራፍ ላይ ምን ይላል? ቁል ያ አዩሃ ናስ ኢኒ ረሱሉላሂ ኢለይኩም ጀሚዐን አለዚ ለሁ ሙልኩ ሰማዋቲ ወልአርድ ይላል። ሙሐመድ ሆይ ለሰዎች እንዲበላቸው እኔ አጠቃላይ ለሰዎች ሁሉ ለእናንተ የተላኩኝ አላህ መልክተኛ ነው ይበላቸው ይላል። ስለዚህ ነቢ ሰለላሁ ዐለይሂ ወሰለም ለዓለማት ህዝብ ነው የተላኩት። እሺ ለዛ ነው ከኢየሱስ የሚበልጡት ማለት ነው። አዎ ለአንድ ሰፈር የተላከ ነብይና ለአንድ አካባቢ የተላከ ነብይና ለዓለም የተላከ ነብይ እኩል አይደለም። ኃላፊነታቸውም እኩል አይደለም። ይሄ ስንል ግን እኛ ወላሂ ለአዚም መሲሁን በጣም ነው የምንወደው፣ በጣም የምናከብረው። መሲሁ በነገር አውቃለሁ ግን እሺ ነቢዩላህ ዒሳ ዓለይሂ ሰላም በልባችን ውስጥ በጣም ትልቅ ቦታ ያለው ነብይ ነው። እኛ ሁሉንም ነብያት ነው የምንወደው። እንደው ይህን ማበላለጥ የሚለው ስንጠየቅ ጊዜ የምናነሳው ነገር እንጂ የኛ እኮ ይበልጣሉ ብለን እንዲህ የምንፎክርበት ነገር አይደለም። ሁሉም ነብያት በልባችን ውስጥ ትልቅ ቦታ አላቸው። በጣም እንወዳቸዋለን፣ በጣም እናከብራቸዋለን። መሲሁ በተለይ መሲሁ ከአምስቱ ኡሉል ዐዝም የሚባል መጠሪያ ያላቸው ነብያት አሉ። ከነዚያ መካከል እኮ ነው መሲሁ ያስተማራት ጥቂት ዓመት ሆና ሳለች ደረጃው ግን በጣም ላቅ ካሉት ነብያት መካከል አድርጎታል አላህ ሱብሓነሁ ወተዓላ። ነቢዩላህ ዒሳ ዓለይሂ ሰላም 3 ዓመት ነው ያስተማረው በዚህ ምድር ላይ ተመልከቱ። ነገር ግን በዚህ 3 ዓመቱ ማንም ብዙ ዓመት የቆዩ ነብያት ያልሰሩትን ታላቅ ስራ ሰርቶ ነው የሄደው። ሁሌ ያስተምሮቱ ስለ አምላኩ ነበር። ለአምላኩ በጣም ቀናተኛ ነበር መሲሁ። ሙሉ ቁርአን ላይ መተሽ እሱን አስተምህሮ እንደው አውጥተሽ ብታያቸው ስለ አምላኩ ብቻ ነበር የሚሰብከው። የሚገርማችሁ እሱን ነው አሁን አንተ እንድታስተምረን የምፈልገው፣ በአንተ አፍ እንድሰማው የምፈልገው። ታሪኩ ቁርአን ላይ ያለውን ስለ ኢየሱስ ታሪክ እንድታስተምር እፈልጋለሁ። ወላሂ ሁሌ እናገራለሁ። ምናልባት አንቺ ዛሬ ሊሆን ይችላል የመጣው እንጂ ምን ሁል ጊዜም ካለሽ አጋጣሚ ሰዓታችን ስለሚለያይ አሁን እኔ ሲነጋ አሁን ነው የገባሁት። ሌሊቱን ሙሉ ስታስተምር አድረህ ሊሆን ይችላል። ያውቃል። ስለ መሲሁ ሳስተምር ነው በጣም ስሜታዊ የምሆነው። እንደው ገብታችኋል። የሌሎች ነብያቶች ታሪክ ስታዩት ከግል ህይወታቸው ጋር የተያያዘ በጣም ጠቃሚ ትምህርትን የምታገኙበት ሆኖ ሰለላሁ ዐለይሂ ወሰለም ሴት ልጅ ውደዷት፣ አክብሯት፣ ግን አትመኗት ብለዋል የሚል ነው። ስለዚህ ልታብራራልኝ ትችላለህ ወይ? ሁለተኛው ደግሞ ሴት ልጅ ሀላል ማድረግ ትችላለች የሚል ነው። ውደዷት፣ አክብሯት፣ አትመኗት አላሉም ነብዩ ሰለላሁ ዐለይሂ ወሰለም። እንደዚህ አላሉ። እሺ የተከራከረ ልጅ ሰርባ አድርግለት አልመጣልኝ ብሎ ነው። እሺ ተከራከረኛል። በጣም ይወዷቸው ነበር። አትመኗት፣ በጭራሽ አትመኗት ብለዋል የሚል ክርስቲያን ነው። አረ ሙስሊም ነው። በቃ ለባካ ለማወቅ ነው እንደዚህ ያለው ነቢያችን ሰለላሁ ዐለይሂ ወሰለም። እንደዛ እሺ ረጋ በህት አንድ ቀስ ዝግ በይ እሺ እና ነቢያችን ሰለላሁ ዐለይሂ ወሰለም እንደዛ አላሉም። ቢሉ ኖሮ ለሚስቶቻቸው ሚስጥርን ሁሉ ባላካፈሉ ነበር። አንድ ነገር አይቀራቸውም። ነብዩ ሰለላሁ ዐለይሂ ወሰለም ለና አይሻ ሲያስተምሯቸው እና አይሻም ይሄ ሚስጥር ነውና እንደብቃለን አላሉ። ነብዩ ሰለላሁ ዐለይሂ ወሰለም በህይወታቸው የሚደበቅ ስራ የላቸውም። ሁሉ ነገራቸው ነቢያችን ሰለላሁ ዐለይሂ ወሰለም ትምህርት ነውና ለትውልድ ያን ሁሉ ሰሃቦቻቸው ከሴቶች የማይተው ሚስቶቻቸው ዘግበውልናል። ሌላኛው የሁለተኛ ጥያቄሽ ምንድነው? ሴት ልጅ ሐላል ማድረግ ትችላለች የሚል። ሴት ልጅ ማረድ ትችላለች ወይ? ሐላል ማድረግ ትችላለች ወይ? አዎ ትችላለች። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው አንድ ሰሃባ ነበር። የሰሃባ ሴት አገልጋይ ነበረች። ያቺ ሴት ፍየል ምናምን እየጠበቀችለት እያለች ሰውየውን ሰሃባውን አንዷ ፍየል ልትሞትባት አለች። ቶሎ ብላ ቀደመቻትና ባጠገቧ ባለው በስለት ነገር አረደቻት። ቢስሚላህ ብላ አርዳ መጣች። ስጋዋን ለሰሃባው ሰጠችው። ሰሃባው ነብዩ ሰለላሁ ዐለይሂ ወሰለም ሄዶ ጠየቀ። አንተ የአላህ መልእክተኛ ሆይ አንዲት ሴት ባሪያ አለችኝ፣ እሷ አርዳ ያመጣችውን ስጋ መብላት እችላለሁ ያላቸው። ነብዩ ሰለላሁ ዐለይሂ ወሰለም ብላው ብለውታል። ስለዚህ ከዚህ የምንረዳው ሴት ልጅ ማረድ ትችላለች። ልክ እንዲሁ ደግሞ እሷ ያረደችውን መብላት ይቻላል፣ ይፈቀዳል። እሺ ጀዛኩሙላህ ኸይር። ወያክ
ጥያቄ አለ ይቀጥል። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሴን ጥያቄ ስፖርት ነክ ማለትም ኳስ ጨዋታ መከታተል ይፈቀዳል? እሺ ሴቶች የወንድ ኳስ ለማየት ነው? አዎ። ምን ይሰራልሻል? አንቺ እኮ ወደፊት ለኔ አይደለም። ኧረ ለማን ነው ታዲያ? እዚህ ቤት ውስጥ እየተከራከርን ስለነበር ነው። እሺ ለማንኛውም ሴቶች ወንዶችን አፍረት ገላ እንዳያዩ፣ ወንዶች የሴቶችን አፍረት ገላ እንዳያዩ ተከልክሏል። እነዚህ ኳስ ተጫዋቾች ደግሞ ታፋቸው ተገልጦ ነው የሚጫወቱት። ስለዚህ አያስፈልግም። በዚያ ላይ ግሩፕ ይሰራራሉ። በዚያ ላይ ቁማር የሚጫወቱበት ከሆነ በመካከላቸው ጸብን የሚፈጥር ከሆነ የሶላት ጊዜያቸውን የሚያሳልፉበት ከሆነ ይህ ሁሉ ኳስን ማየት ሐራም የሚያደርጉ ነገራቶች ነው። ብዙ የኳስ ደጋፊዎች አይታችሁ ከሆነ ስሜታዊ ይሆናሉ። ከዚያ ልክ አዛን እየተባለ አይሰሙም። ቆይ አንዴ ይሄን ጨርሻ ያለው ይላሉ። የአሱር ሶላት ያሳልፋሉ፣ ወይ የመግሪብ ሶላት ወይ የኢሻ ሶላት። የፈለገ ቢሆን እንደው ኢማኑ ጠንካራ የሆነ ሰው ካልሆነ በስተቀር በዚያ ሰዓት አቋርጦ የሚወጣ የለም። እንዴት አወቀው ስሜቱን ካላችሁ የማንቸስተር ዩናይትድ ደጋፊ ነበርኩ እና አይ እዚህ ቤት ውስጥ ነው ተሰብስበው የሚያዩት። እንደዚህ ቁማር ምናምን የለውም። ቤት ውስጥ ነው ተሰብስበው የሚያዩት። በረንዳ ላይ መስሎኝ አይደል? እሺ ለማንኛውም አንደኛ የሶላትን ጊዜ የሚያሳልፉ ከሆነ፣ ሁለተኛ በዚያ ኳስ ተጫዋቾች የኔ ቡድን ካሸነፈ እና የአንተ ቡድን ካሸነፈ ብለው ቁማር የሚያያዙበት ከሆነ፣ ሶስተኛ በመካከላቸው ጸብን የሚፈጥር ከሆነ አንዱ ሌላውን ሲደግፍ ጊዜ፣ አራተኛ በዚያ ላይ እነዚህ ኳስ ተጫዋቾች አፍረት ገላቸውን ገልጠው የሚያሳዩ ከሆነ ያ ማለት የሰውነት ክፍላቸው ታፋን ይመስል። በዑለሞች መካከል ኺላፍ ቢኖረው ግማሽ ዑለሞች ነቢያችን ሰለላሁ ዐለይሂ ወሰለም ታፋቸውን ሸፍነው ያሉት ለሶላት እንጂ ለሌላው አይደለም። ስለዚህ ወንድ ልጅ ያ ለሶላት እንጂ እንዲሸፍን የታዘዘው ከዛ ውጭ ግዴታ አይደለም ያሉ አሉ። ሌሎች ደግሞ አይ በሶላትም ከሶላትም ውጭ ግዴታ ነው ያሉ አሉ። ኺላፉ ለመውጣት ሲባል ያንን ቢተውት መልካም ነው። እንዳጠቃላይ አሁን ከተናገርኩት መስፈርቶች የራቀ ከሆነ ችግር የለውም። አይ ነገር ግን ጊዜያቸውን በዚህ አታባክሩ። ምንም አይሰራላቸውም። እዚያ ፈረንጅ ለተራገጠው እናንተ እዚህ የእንትና ደጋፊ ነኝ ምናምን ትባባላላችሁ። ይልቁንስ ጊዜያቸውን ተጠቀሙ ወንድሞች። አሁን እናንተ ሰብሰብ ብላችሁ ኪታብ ብትሞትሉስ፣ የሆነ ኪታብ ቀርታችሁ ሰፈር ሄዳችሁ ቤታችሁ ተመልሳችሁ ይህንን ቃል እንትን ብትሉ፣ ብትሞጣጠሉ፣ ብትተዋወሱ እውቀትን እንትን ትላላችሁ። ወደፊት ልጆቻችሁን በምትወልዱ ጊዜ ገራሚ አድርጋችሁ ታሳድጓቸዋላችሁ። ያይሻላችሁ መቅራት አይሻላችሁ? በልጅነት ጊዜያችሁ ቤት ተሰባስባችሁ በጣም እኮ ነው ደስ የሚለው። ወላሂ ደስ የሚል ስሜት አለው። የሆነ ኪታብ ትገዙና አንድ አይነት ኪታብ ኡሱል ሰላሳ ሊሆን ይችላል። በአካባቢያችሁ የሚገኝ ሸህ ካለ እዚያ ጋር ሄዳችሁ ትቀሩና ተመልሳችሁ ቤታችሁ መታችሁ ያንን መሞጣጠር ይችላል። ቁጭ ብላችሁ ኳስ ከማየት አይደለም። እዚህ የተጣሉ ስለነበር ነው። ይፈቀዳል አይፈቀድም? አይሽ ባልኩት መሰረት ያላ ሌላ ጥያቄ ያለው ሰው السلام عليكم. عليكم السلام. እኔ ጥያቄ ህፃን እንደነበርን ከክርስቲያኖች ጋር ቤተክርስቲያን እንዲሁም ደግሞ እነሱ ሲሳለሙ ሰለም ነበር አብራቸው ማለት ነው። ህፃን እንደነበርን ነገር ፊት ነው ማለት ከብዙ ክርስቲያኖች ናቸው ጓደኞቼ። ቤተክርስቲያን ማብራቸው ብዙ ጊዜ ሄድ ነበር። ህፃን እያላችሁ ከ10 ዓመት በታች ባላችሁበት ወይ ለአቅመ አዳም ለአቅመ ሔዋን ሳትደርሱ ህፃን እያላችሁ የተፈጠረን ነገር አላህ ሱብሓነሁ ወተዓላ በዛ ይጠይቃቸው። ከዚያ በኋላ በዲናቸው ላይ ቀጥ እስካላቸው ድረስ ነቢያችን ሰለላሁ ዐለይሂ ወሰለም ሩፊዐ አልቀለም ዐን ሰላስ ዐን ሰጊር ሐታ ብለዋል። ብዕር ተነስቶላቸዋል ከህፃናት ልጆች ላይ። አንድ ህፃን ልጅ ለአቅመ አዳም ለአቅመ ሔዋን እስኪደርስ ድረስ የሚናገረውና የሚሰራው ነገር እንደ ወንጀል አይቆጠርበትም። ያለፈው አልፏል።
ከዚህ በኋላ ያለውን ከቀጥ ብላችሁ እስከሄዳቸው ድረስ